እንግዲህ ያጠፋናቸውን ጥፋት ያው እንደ ልጅ በእኔም በሩታ ስም ይቅርታ ጠይቃለሁ እና ይቅርታ እንጠይቃለን። ያው ልጅ ያጠፋል ላያጠፋም አይባልም እና አጥፍተናል እና በጣም ይቅርታ። እናንተ ደምቃችሁ ሁል ጊዜ በቃ በሚቀናቀኗችሁ ፊት እግዚአብሔር ከፍ 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 ያደርጋችሁ። ይህንን ነው የምመኝላችሁ። ያህል ነገር አትስሙ። በቃ እናንተ ስራችሁን፣ ከፍታችሁን፣ ለውጣችሁን እግዚአብሔርን ያስቀደማችሁ እውነት በቃ መልካም ነገር አስቡ። እንግዲህ ቤተሰቦች ያው እቤት ስንመጣ ሞ እየጠበቅነው ነው ማለት ነው። እስካሁን ሩታዬም ጠርፋለች ማለት ነው። እስኪመጣ አንዳንድ ነገር ጠብቁን። በቃ አረን አባጂ ጠብቁን። አብርሽ እስኪመጣ እንግዲህ ፋሚሊዎች አብርሽ ዛሬ እያስጠበቀን ነው። ይገርማችኋል። እንደዛ ነው እንግዲህ። እስቲ ቡና ጋር ቁጭ በልና አብረን እንጠብቀው አንስላችሁ። የቡና በቃ እንደጌታ ተመዛግስ የቡና ቡና ወደዴን በጣም ትረዳለች። ልጄ ናት። ቡና በጣም ትወዳለች። ቡና በጣም ትወዳለች እና እንግዲህ ሰሞኑን እኔ የቡና እንትን ምንድነው ፋብሪካ ልከፍት አስቤያለሁ እና እያስቆላሁ እያስፈጨሁ ምናምን ወደ ውጭ ኤክስፖርት ለማድረግ ትልቅ እቅድ አለኝ ከእናቴ ጋር በመተባበር። የእናቴ ቡና መውደድ ነው እንጂ እንደዚህ የሚያስብለኝ እና አብርሽንም አብረን እንጠብቀዋለን። ጥሩ ጊዜ አብረን የምናሳልፍ ይመስለኛል እና ፋሚሊዎች አብርሽ ሲመለስ አብራችሁ ቆዩ። የትም እንዳትሄዱ ተከታተሉን። ይህን ቪዲዮ ደግሞ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወዳችኋለሁ። እና እንግዲህ ቤተሰቦቻችን እስካሁን አብርሽ አልመጣም። ካልሆነ እንቀጠዋለን አይደል? ወጣይ ቀጣል እያስቸገረን እንግዲህ እየሆነ እና አብርሽ እስኪመጣ አባዬ እስኪ የሆነ ጥያቄ ልጠይቅሽ አባዬ። አብርሽ ሲመጣ ምን ይችላል ማለት ሲመጣ ምን አይነት ፊት ነው የሚያሳየን? ምን አይነት እስኪ ይደነግጣል? እስኪ ገምች። ምን ይችላል? እንደሚመስለው በሩን ከፈት አድርጎ ሲገባ ይህን ሲያይ ደንገጥ ይመስለኛል ብዬ አስባለሁ። ቤት እንዳይቀይራ ወደኋላ ላይ ምንደስና ሳላገኘው እንዳይሄድብኝ ብዬ እሰጋለሁ። እንደዛማ እርግጠኛ ነኝ እሱ ራሱ ይደነግጣል። የመረኝ ማለት ያልጠበቀው ነገር ስለሚሆን በእርግጠኝነት ይፈራል፣ ይደነግጣል። እንግዲህ ፋሚሊዎች ቡናው ሊቀዘቅዝ ነው። ለሱን እየጠበኩኝ ማነው? ይግቡ፣ ክፍት ነው በሩ። መጣሽ ሞገሴ ነሽ እምዬ እናቴ የሕይወቴ ጥላ የዘጠኝ ወር ቤቴ ክፉሽን አልስማማ እስከ ዕለተ ሞቴ ክፉሽን አልስማው እማፋፋ እናቴ ሰጠዋችን ዳል ኧረ ፋሚሊ በለቅሶ ተቀበለ። እናንተም የብዙዎች ማረፊያ ሆኑ ልጆቼ። እኔ ምንም ነገር መስማት አልፈልግም። በቃ ሰላማችሁን ነው መስማት የሚፈልገው፣ አንድነታችሁን ነው ማማራችሁን ስላላችሁ መጣሁ፣ አረፍኩኝ፣ ጠየቅኩኝ። በቃ እንዴ ማለት የምፈልገው ፍቅር ነው፣ ሰላም ነው። ሁሉ ጊዜ ምዳት እንደመፈክር አትጠሩብኝ ውዶችዬ።
እኔ በቃ ሰላም ነው የምፈልገው፣ ፍቅር ነው የምፈልገው። ልጆቼ አምረው ደምቀው እንደዚህ። እናት ደግሞ ምንጊዜም ሆዷ ሰፊ ነው። እናት ሆደ ሰፊ ናት። እኔ አይከፋኝም፣ ምንም ሆነ ምንም እኔ አይከፋኝም። ሆዴ ብዙ ነገር ይይዛል። እናት ላይ ልጆች ናቸው እነሱ። እውነት እግዚአብሔር ያሰበላቸውን ቀን እግዚአብሔር ያየላቸውን በረከታቸውን ይበላሉ። እግዚአብሔር ይመስገን። በዚህ መሀል ሰይጣን ምቀኛ አሾክሻኪ ሁሉ ወደታች ይደግ ምቀኛ ከፍ አይላል። እውነቴን ነው የምለው። ሰው ሲያገኝ የማይደሰት ምቀኛ ብቻ ነው። ምቀኛ ዝቅ ይበል ሁል ጊዜ። እናንተ ደምቃችሁ ሁል ጊዜ በቃ በሚቀናቀኗችሁ ፊት እግዚአብሔር ከፍ 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 ያደርጋችሁ። ይህንን ነው የምመኝላችሁ። ያህል ነገር አትስሙ። በቃ እናንተ ስራችሁን፣ ከፍታችሁን፣ ለውጣችሁን እግዚአብሔርን ያስቀደማችሁ እውነት በቃ መልካም ነገር አስቡ። ላጣው ሰጪ ያደርጋችሁ። እኔ ከአባቴ የወረስኩት ምርቃት ነው። ላጣው የምትሰጡ አይደል፣ የምትሰጡ እጃችሁ የሚዘረጋ ይሁን። ያጣ የተራበ እናንተ ጋር ያገኝ፣ የተቸገረ ግራ የተጋባ እናንተ ጋር መጥቶ መፍትሄ የሚያገኝ ይሁን። ኑሩልኝ ልጆቼ፣ ክበሩልኝ። ካገኛችሁት ከደመቃችሁት በላይ ድመቁ። ዝቅታችሁን ውድቀታችሁን የሚፈልግ አይኑ እያየ እናንተ ከፍ በሉ፣ ድመቁልኝ። አድማጮቻችሁ የሚያደንቋችሁ ደግሞ እንዲሁ በያሉበት ሰላም፣ ጤና፣ እድሜ ይስጣቸው። ወደ ሀገራቸውም የሚያስቡ ሀገራቸውን በሰላም ቤተሰቦቻቸውን በሰላም የሚያገኙ ይሁኑላቸው። እግዚአብሔር ይመስገን። ኦሮቢት ከዚህ ምርቃቷ በዛው ትሳሳት እናገመቱ ጎበዝ ናት ናችን ጎበዝ ናት። ምርቃት ታባይ እንግዲህ ቤተሰቦች እንዳይገቱት ነው። ያዙት ብለን ያለው ውጪ ድረስ ተከታትለን ያዝነው። ቤት የተሳሳተ መሰለ የሚላደፋው ቀደም ገምተናል። የመሬ ነው። ቅድም እያወራን ነበር እና በቃ ተሯሩጠን እኮ ነው ያዙና አንተናገሩ ታገባ ምንድነው ለምን ነገርሽኝ ሙላ የተነገረ አይዞ ብላለች። አይዞ ጭራሽ ቢሮጥ እታች ሊወርድ እኮ ምንም አልቀረው ማለት ነው። አልነገርኩትም። በእርግጥ ስላልነገርኩት ነው እንደዚህ የደነገጠው። ብነግረው ኖሮ አይደነግጥም ነበረ። እና ወሬ ለምዛባችሁ ምሳንላ ግን ከዛ በፊት እሱ ማለት ነው ማን ማለት የሚፈልገው ነገር ካለ መጠየቅ የሚፈልገው ነገር ካለ በቃ ማለት እንደ ልጅም ምናምን ሆኖ መጠየቅ የሚፈልገው ነገር ካለ እድሉ ልስጥህና እስቲ አንተ አንድ ነገር አውራን። አቶ አብርሃም ማከፈን ወይዘሮ ሩት ብያለሁ። እርሶ አቶ አብርሃም ተብለዋል። ከዛ በፊት በተፈጠሩ እስከዛሬ እኛም ያጠፋናቸው ጥፋቶች አውቀንም ሆነ ሳናውቅ እንግዲህ ያጠፋናቸውን ጥፋት ያው እንደ ልጅ በእኔም በሩታ ስም ይቅርታ ጠይቃለሁ እና ይቅርታ እንጠይቃለን። ያው ልጅ ያጠፋል ላያጠፋም አይባልም እና አጥፍተናል እና በጣም ይቅርታ። ጠፋበት ወሬው ቁጥዬ ቆንጆ ናት ያልከውም እግዚአብሔር ነው ለአንተ ያስቀመጣት። የታየቀ እኮ አለ። እኛ ሰዎች እንጨነቃለን። በእውነት መልካምን ነገር ለማውራት በጣም ይከብደናል። መጥፎ ለማስቀደም ግን አንደኞች ነው። አበሾች ለዚህ የተዘጋጀን ጥሩ እንትኑ መውለዶች ነው። ስለዚህ መልካም ነገር ምን አለበት? መልካም ነገር እናስብ። የተራራቀን እናቀራርብ። የተቀራረበ ከማራራቅ የተራራቀውን ነገር ማቅረብ፣ ለሰላም መሮጥ። ለነገር ከምንሮጥ ለሰላም እንሩጥ፣ ለፍቅር እንሩጥ። በእውነት እውነቴን ነው የምላችሁ። እግዚአብሔር ያጣመረው ማንም አይፈታው። በቃ አለቀ። እኔ ሩትን ወስጄ ለሌላ ላድርግሽ ብላት
ለዘላለም አይሆንም። በቃ አይሆንም። ምርጫዋ ነው፣ መንገዷ ነው፣ ህይወቷ ነው። በቃ ትዳር ማለት ህይወት ነው። ስለዚህ ልጅ ነበሩ። አሁን ደግሞ እና ዛሬ አሁን ምንም ነገር ትተናል። ሰላም ፍቅር ወርዷል። እኔ በቃ በወቅቱ በተከሰተው ነገር ተቆጥቼም ሆኖ በጣም ደግሞ ከሚገርማችሁ አንድ ነገር እቆጣና ወዲያው የምጸጸት ልብ ነው ያለ። የሚጸጸት ልብ ልጆቼን ለምን ተናገርኩ፣ ለምን አስቀየምኩ አብሰለስል ነበር። ለዛም ነው ይኸው ልጆቼ ጋር ዛሬ እኔም ሰላም ሆናለሁ። አሁን የፍክት ብዬ አይታችሁኛል። እነሱን ካገኘው በኋላ ፊቴ ላይ ያለው ደስታ ሊታያችሁ ሌላ ብዙም አላታክታችሁ አላበዛም። ዛሬ ሰላም ነው። ልጄን አግኝቻለሁ። ሁለቱንም በአብሽ ነበር ፍስም ተግቶ ይህምን ምላችሁ ወዳችኋለሁ። ሰላም ይብዛል።